ከመቼውም በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት አባላት ለቤተክርስቲያን ቅርበት ያላችሁ ግንዛቤው በውስጣችሁ ያለ ልትጠነክሩ ይገባል። አባቶችንም አክብሩ፣ መልስ ሰጪ ሁኑ። ምንም ይሁኑ ምንም አባቶቻችንን ማክበር የግድ ነው። የኖህ ጊዜ ኖህ ወይን ጠጅ ጠጥቶ ያው ሰክሮ ወደቀ ራቁት ሆነ። ያው አንዱ ልጅ እየሳቀ በአባቱ እየተሳለቀ ሄደ፣ አለፈ። ለአባቱ ምንም አስተዋጽኦ አላደረገም። ሌሎቹ ደግሞ አባታቸውን ራቁቱ የነበረውን ልብስ አለበሱት፣ ኀፍረቱን ሸፈኑት። አዎ ቤተክርስቲያን ሁሉም ሰው ማንም በእግዚአብሔር ፊት ጻድቅ የለም፣ ማንም የለም። ግን እግዚአብሔር ሁሉን ቻይ ነው። እንደ ስራችን ቢሆን እንደ ክፋታችን ቢሆን በቤተ መቅደሱ በአውደ ምሕረቱ መቆም አንችልም። ቅዱስ ቃሉንም ለመናገር ብቃቱ የለም። ግን በዚህ ቤተክርስቲያን የምንኖረው እንደ ቸርነቱ እንደ ምሕረቱ ነው። ኤልሻዳይ ተብሏል። ስሙ ኤልሻዳይ ሁሉን ቻይ ስለሆነ ነው። አምላክ ቸርነቱ ስለበዛልን፣ ምሕረቱ ስለበዛልን፣ ጥበቃው ስላልተለየ በቤቱ ያኖረናል። እግዚአብሔር ይመስገን፣ ስሙ የተመሰገነ። እንግዲህ በዚህ ላይ አባቶች መሰደብ የቤተክርስቲያን መሰደብ ነው። የአባቶች ስደት የቤተክርስቲያን ስደት ነው እና አሁን በዚህ በኦርቶዶክሱ አማኞች ወጣቶች ሌላው ለራሱ ይሰራል፣ እኛ ደግሞ ራሳችን በራሳችን ለመፍረስ መዶሻ ይዘን ቤተክርስቲያንን እናፈርሳለን። ለምን? ኃጢአት ተቆጣጣሪ ማን ያደረገ? በደል ሰፋሪስ ማን አደረገ? እግዚአብሔር ኃይል አንሶት አይደለም፣ አቅም አጥሮት አይደለም። ሁሉን ማድረግ የሚችል አምላክ እና ስለዚህ ምን ለማለት ፈልጌ ነው፣ በሰንበት ትምህርት ቤትም ይሁን በሌሎች አጥቢያዎችም ይሁን እስከኛው ድረስ ያለው በምክክር በውይይት በንግግር ውስጣዊ ችግራችንን በውስጣዊ ውይይት ነው መፍታት መለማመድ ያለ። በአደባባይ በወጣን ጊዜ ግን ቤተክርስቲያኗ እየተጎዳች። አሁን ጳጳሱም፣ ቄሱም፣ ቆሞሱም፣ አለቃውም፣ አስተዳዳሪውም ሁሉም አደባባይ ላይ ራሳችን እየወጣ ሌሎቹ ምን እንደሚሳለቁ እያያችሁ። ስለዚህ ፌስቡኮቻችሁም ቢሆኑ አስተማሪ ነገር ብትጽፉባቸው፣ መካሪ ነገር ብታስተላልፉባቸው፣ ለቤተ ክርስቲያን የሚጠቅም ስራ ብትሰሩባቸው፣ ሌላው በአዳራሾቻችን በቤታችን ተሰብስበን ያው የሚገሰጸው መገሰጽ፣ የሚመከረው መምከር፣ ይሄን አቁም፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም ብለን ማለት ይሄ ቢኖር ቤተክርስቲያናችን አትጎዳም ነበር። አሁን ተጎድታለች። ግን ደግሞ ጨርሶ እንዳትጎዳ ደግሞ መንቃት አለብን። ልጆቻችን አስተውሉ። እናንተ እሺ፣ እኛ አስተዋያን ነው፣ እናንተ አስተውሉ። እኛ ጽድቃን ስራ፣ እናንተ ስሩ። ከኛ ብቻ አትጠብቁ። ጽድቅ ስራ የሚጠበቀው ከሁላችን ነው አይደል? ከሁላችን እና በርቱ ለማለት ነው። ጠንክሩ። ቤተክርስቲያኗ ለኛ ብቻ ሰጣችሁ እኛ ብቻ እንድንሰራ አትጠብቁ። ከናንተም ይጠበቃል። ቤተክርስቲያን ይጠብቃል። ለሁላችንም እናት ናት፣ የሁላችንም ሰብሳቢ ናት። ሁላችንም የተጠራ ነው እንደየደረጃችን እንደሱ ፈቃድ
ያው ለአገልግሎት እና ስለዚህ ልጆቻችን አሁንም በርቱ፣ ጠንክሩ። እየተናበባችሁ ኔትወርክ ምቹ ነው ከሰራንበት፣ መንገዱ ምቹ ነው። በሰከንድ ሁሉንም ነገር ማዳረስ የሚቻልበት ዘመን ነው። ስለዚህ በደንብ ከሰራን እንበዛለን። በሚገባ ከሰራን ቤተክርስቲያናችን አትደፈርም። ነገር ግን አሁን መከፋፈሉ ነው የኛ የጎጥ ችግር አለብን። እንዲሁ ደግሞ በከተማ ያለች ቤተክርስቲያን ደግሞ እንደምታዩት ያው ምንድነው የሚባል አንድ አህያ ታሞ ለሕክምና እንዴት ይሄን የመሰለ አህያ ብዙ ዘመን ስንጭነው ኑረን እንዲያው ታሞ ማየት እንዲያው ጥሩ አይደለም፣ ወደ ሐኪም ቤት መውሰድ አለብን ብለው ወደ ሐኪም ቤት ወሰዱ። ሲወስዱት ጅቡ ጋዋን ለብሶ ዶክተር ሆኖ እዛ አገኙት። አህያውን ሲያይ ተቆጣ ጅቡ፣ ዶክተሩ ማለት ነው። ተቆጣ። ለምንድን ነው እናንተ እንኳን አህያው መጥቶ እንዲሁም ስማችን አያምርም ማለት ይባላል። እንዲሁም ስማችን አያምርም። እንዴ ማሳመር ያለብን እኛው ነን። ተደጋግፈን ተመካከረን አይደለ? እኛው በእኛው ማን ይደግፈናል? ማን ይደግፈናል? እኛው በእኛው ካልተደጋገፍን፣ ካልተነቃቀፍን፣ ካልተማማርን፣ ካልተመካከርን የኔ ስህተት እናንተ ካላሳያችሁ፣ የእናንተ ስህተት ደግሞ እኛ ካላሳየናችሁ ታዲያ ምን ውጤት ሊኖረን ይችላል? ስለዚህ ቤተክርስቲያኗ ስሟ ሊታደስ ይገባል። አስተምሮዋ አይደለም፣ ቀኖናዋ ይታደሳል፣ ዶግማዋ ይታደሳል። የኛ የአገልጋዮች ስም ግን ምዕመናንን ጎዳ፣ ቤተክርስቲያንን እየጎዳ ምዕመናን እንዲጠራጠሩ እያደረገ ነው ያለው እና እዚህ ሀገር እኔ ስመጣ በ78 ዓመተ ምህረት የትልቁ ደብር ደሞዝ 200 ብር ነው፣ 300 ብር ነው። ከዚያ በላይ የለም ትልልቆቹ የሚባሉት ማለት ነው። እና አሁን እንግዲህ የብሩ ነገር ቅጠል ሆነ። ስለዚህ አንዳንዴ ቤተክርስቲያን ምቾት ሲበዛ፣ አገልጋዮች ላይ ምቾት ሲበዛ ዓላማ መዘንጋት ይመጣል። ዓላማ መዘንጋት ይመጣል። ለቤተክርስቲያን ምቾት አይስማማትም፣ ተስማምቷትም አያውቅም። መከራ ነው የሚስማማት፣ በመከራ ነው የምትስፋፋው፣ በመከራ ነው ወደፊት የምትገሰግስ። ስለዚህ አሁን የገጠሩ ሲራብ የከተማው ጠገብ አገልጋይ ጠገብ ንበር። እንግዲህ ስናገር ራሴን ነፃ አድርጌያለሁ። ራሴን ነፃ ማድረግ አልችልም። ምቾቱ በዛ። ለምን አባቶች ያገኙ አይደለም፣ ዓላማ መሳት ስለሌለብን፣ ተልእኳችንን መርሳት ስለሌለብን እና ቤተክርስቲያን በዘመነ ሰማዕታት ምዕመናን እንዴት እንደጠነከሩ፣ ቤተክርስቲያን እንዴት እንደተስፋፋች፣ እንዴት እንደለመለመች ታሪኩ ያስረዳናል። እና አሁንም ቤተክርስቲያናችን አትወድቅም፣ እኛንን ልንወድቅ የምንችለው። ዞሮ ግን እኛም እንዳንወድቅ፣ ቤተክርስቲያናችንም እንዳትጎዳ፣ ምዕመናኖቻችንም እንዳይሰናከሉ ሁላችንም ተቀራርበን መመካከር ያስፈልጋል። በምክክር ችግሮቻችንን መቀነስ ብሎም መፍታት ብሎም ማስወገድ ደረጃ እና ያ ነው ሊሆን የሚችለው። ተመካከራችሁ አገልግሉ። የግለሰቦች መሳሪያ አትሁኑ። ወጣቶች ምን ጊዜ ቤተክርስቲያን መሳሪያ ናቸው። አንዱን ደጋፊ አንዱን ነቃፊ መሆን የለባችሁ። እዚህ ተምሮ ማስተማር መስካይ ሄዱናል። መድኃኔዓለም እዛ ነበርኩ የዛሬ 22 ዓመት በፊት ማለት ነው። እዛ አስተዳዳሪ ነበርኩ። እንግዲህ እዚያ ገዳሙ ላይ ችግር ሲፈጠር የተምሮ ማስተማር ልማድ አዳራሻቸውን ዘግተው ጸሎት ነው የሚይዙት። ይገርባቸው ካለቃውን ጋር አይሆንም፣ ከመነኮሳቱም ጋር አይሆንም። ዞሎ ይጸልያል። ከዚያ ችግሩ ያው የችግሩ ባለቤት ሲፈታው ይፈታዋል፣
ከዚያ በኋላ ሱባኤያቸውን ጨርሰው እነሱ ይወጣሉ፣ አገልግሎታቸውን ያስቀጥላሉ። አሁን አንዳንድ አጥቢያ ላይ ግማሹ ያለቃው ደጋፊ ነው፣ ግማሹ የሰበካ ጉባኤ ደጋፊ ነው፣ ግማሹ ነቃፊ ነው፣ ግማሹ አሰናካይ ነው። በእንደዚህ አይነት ነገሮች ይታያሉ። ከዚህ መውጣት ነው የሚያስፈልገው። ከዚህ መውጣት የማን መሳሪያ ነው? የእግዚአብሔር። የማን አገልጋዮች ነው? የቤተ ክርስቲያን ልጆቻችን። ቤተ ክርስቲያን በምትላችሁ መንገድ ከሄዳችሁ በጣም ብዙ ስራ እንሰራለን። ማንንም ቢሆን ሳንንቅ፣ ማንንም ቢሆን አዳምጠን መራመድ አለብን፣ እኔም ሌሎቻችን። ለዚህ አገልግሎትህ እንዲሰምር፣ ስራህ እንዲቃናልህ፣ አመራርህ በትክክል ቅን ፍርድ ያለበት እንዲሆን ሁል ጊዜ የራሳችንን ፍላጎት ካስቀደምን እግዚአብሔር የአመራሩንም የአገልግሎቱንም ጥበብ ይወስድብናል። ይህን እንድና ሁል ጊዜ የኛ ምርጫ ስናስቀድም ውጤታማ ነው። የማን ምርጫ ነው መቅደም ያለበት? የእግዚአብሔር እና የቤተ ክርስቲያን። ስለዚህ የተጠራ ነው፣ የተመረጠ ነው። በዚህ ደረጃ ኑ ተብለን እዚህ ደረጃ የደረስነው እግዚአብሔርና የእግዚአብሔርን ሕዝብ ራሳችንንና የራሳችንን ቤተሰብ እንደዚሁም ደግሞ ያመኑትንም ያላመኑትንም ልናገለግል ነው። ዘመንም ወደ ኋላ ነው። የራሳችንን ብቻ አይደለም እንድንወድ ተፈቀደው አይደል? የሚወዱንን ብቻ ነው እንድንወድ ተፈቀደው። የሚወዱንንም የማይወዱንንም እንድንወድ፣ የሚወዱንንም የማይወዱንንም እንድናገለግል፣ ለሚወዱንም ለማይወዱንም ቅን ልንሆን። ለዚህ ነው አዎ ሰዎች ነው። እንደ ሰው እናስባለን፣ እንደ ሰውም እንጣላለን፣ እንደ ሰውም እንጨቃጨቃለን፣ እንደ ሰውም እንታረቃለን፣ እንደ ሰውም ደግሞ እንዲህ እንላለን። እንዲህ ነን። ግን እኛን ለየት የሚያደርገን አንደኛ መሪዎች እንደ መሪነት እንደየአቅማችን መሪ ልንሆን፣ አገልግሎትም እንደየአቅማችን ልናገለግል። የሚገርመው መሪዎች ካሉ የሚመሩ አሉ ማለት ነው። አመራሩ አለ ማለት ነው። አገልግሎት ካለ አገልጋዮች ይኖራሉ፣ ተገልጋዮችም ይኖራሉ። በእውነት መሪም ሲመራ አገልጋይም ሲያገለግል ሰዎችን የሚያገለግልበትና የሚመራበት ሰዓት በሰዎች ውስጥ ማንን ነው የሚያገለግለው? እግዚአብሔርን እኮ ነው የሚያገለግለው። ቤተ ክርስቲያንን ነው የምናገለግለው። አዎ። ስለዚህ አገልግሎት ምን ይፈልጋል? መሪነት ምን ያስፈልገዋል ሲባል አገልግሎት መሪነት የሚያስፈልገው የመጀመሪያው ራስን መስጠት ነው። ራሳችንን መስጠት። በቃ አሁን ተሰጥቻለሁ። ብዙ ጊዜ እግዚአብሔር የፈቀደልን ስጡና ትጸድቃላችሁ ነው። ስጡ ይሰጣችኋል ነው አይደል? ስጡ ይሰጣችኋል ተብለናል። ትልቁ ነገር ግን በዚህ ምድር ላይ ገንዘብ መስጠት፣ ጊዜ መስጠት፣ ጉልበት መስጠት አይደለም። ትልቁ ራስን መስጠት። ራሳችን እግዚአብሔርና ለእግዚአብሔርን አገልግሎት መስጠት። ለእግዚአብሔር ከተሰጠን ደግሞ ሁሉንም የማገልገል ሁሉንም የመምራት፣ ሁሉንም በእኩል የማየት አይደለም። እንኳን በኃላፊነት ተቀምጠን ቀርቶ አይደለም፣ እንኳን በአገልግሎት ተጠርተን ቀርቶ አይደለም። እንደ ክርስቲያን ተራ ተገልጋይ ካህን ነው ተገልጋይ ምእመን እንኳን ሁሉንም የማገልገል ኃላፊነት አለብን። አንዱ ራስን መስጠት ነው። ራሳችንን ከሰጠን በኋላ ለአገልግሎት ደግሞ ጊዜያችንን መስጠት ነው። ጊዜ የማን ነው? እግዚአብሔር። በግልም በጋራም በመንግስትም በሌላም በግል ድርጅትም ስናገለግል አገልግሎታችን እግዚአብሔርን በመፍራት ስራችን እግዚአብሔርን በመፍራት መሆን አለበት። ይኸው በቃ። ስለዚህ
በምንመራው አመራር፣ በምናገለግለው አገልግሎት፣ አገልግሎት ከአመራር፣ አመራር ከአገልግሎት ጋር አንድ ጋር ስለሆነ በቤተ ክርስቲያን በክርስትና ሃይማኖት መሪ ነኝ ተብሎ ኩፍስ ብሎ የሚቀመጥበት አይደለም። እንዲያው ከእናንተ ታላቅ ሊሆን የሚወድ ቢኖር ምን ይሆን? ምን ይሆን ያለ አገልጋይ ይሁን። ከእናንተ ታላቅ ሊሆን የሚሆን ከፈለገ አገልጋይ ይሁን። ከእናንተ በመሪነት ትልቅ ነኝ የሚል ካለ ይውረድ። በክርስትና መምራት፣ በክርስትና ኃላፊነት መውረድ ነው። ወርደን እናውቃለን። ሶስተኛው አመራርም በሩት አስተዳደርም በሩት አገልግሎት መታዘዝ ነው። እንታዘዛለን። እናንተ ካደራችሁት ድር ወይም እናንተ ካሰመራችኋት መስመር ፈቀቅ አንልም የምትሉ አይደላችሁ? ሰንበት ትምህርት ቤት በጣም ነው የሚያገለግሉት። ጎበዞች ናቸው። ሲዘምሩ ምን ሲሉ በጣም ጎበዞች ናቸው። ግን ምንድን ነው የሚባለው? ጥሩ ተናጋሪ ሌላ ላለማለት ነው። ጥሩ ተናጋሪ ግን ካለ በኋላ አዳምጦ ይባላል። በጣም በሚገርም መልኩ ጥሩ እያገለገሉ ድምቅ አድርገው እያገለገሉ ታቦት ወጥቶ ልጆች ጠጋ በሉ ከተባለ እንዴ ምን ማለት ነው? በቃ እንዴት አድርጋችሁ እንደምትገላበጡ አዲስ ስታስፈዝ እውነት በጣም ያስታስባላችሁ። ካከፈራት የአገልግሎት ትልቁ ነገር መታዘዝ ነው። ልጆች ከደከደከ ይወሩ አንዱም አላዋቂ ምን እንዳለ ልሰሙ እንደ አረተው ለካህናቱ ማስፈላጊ ዞር ብሎ ስራው ቆርባል እና እባካችሁ ልጆቻችን በመታዘዝ በጣም ብዙ ታተርፋላችሁ። አደራ ይመላችሁ። በጣም ታዛችኋል። በእውነት ያለባበሱ ሁኔታው ምናምን በጣም ደስ ይላል። በጣም በቃ አመራሮቹ ጋር ብዙ ስለምናወራ እግዚአብሔር ይመስገን አባቱን የማይሰማ ልጅ የለም። ደስ ይላል። አንዳንድ ቦታ ላይ ብቻ ያው የእንትን አንዳንድ ጊዜ የያዙት መዝሙር ዝማሬ የተጠናችው ጥናት ድጓ ትመስላችኋለች መሰለኝ አይደል? ናት አይደል? ድጓ አቋቋሙ ምናምን እኮ ማህሌት ሲቆም እኮ በሉ ጽፉት ይባላል። መርጌቶቹ ይጽፋሉ። ያላለቀም እኮ እኛ ጋር በቤተ ክርስቲያን አገልግሎት ያለቀ የሚባል አገልግሎት የለም። እዚህ ጋር ይቁም ብለን በይደር ለምንሄደው ሰፊ ነው አገልግሎታችን፣ ባህር ነው አገልግሎታችን። እናንተ ደግሞ ትንሽ ነገር ይዛችሁ ያችኑ አታጅዘራ አትበሉ ማለት ነው። ይቅርታ ትታዘዛላችኋል። እንታዘዝ። መታዘዝ ነው። ሶስተኛው መከባበር ነው። ትከባበራላችሁ ወይ? ትንሹ ትልቁን፣ ትልቁ ትንሹን ያከብረዋል። ትከባበራላችሁ። መከባበር ነው። መመራትን፣ አገልግሎትን፣ ማገልገልን፣ መገልገልን መከባበር። አንዱ አንዱን ማክበር፣ አንዱ ማየት የት ነው ያለው? መከባበር። ሌላኛው ደግሞ አንዱ የአንዱ ጠባቂ መሆን አለብን። ጠባቂ መሆን አለብን። ከወናኝ ከሳሽ መሆን የለባቸው። ጠባቂ ሲባል የሚመጣ የሚወረወር ነገር ካለ ያንን ነገር ለመሸፈን መሮጥ፣ ግን መካሪ መሆን አለብን። እየጠበቅነው ደግሞ ገደል ሲገባ ዝም ማለት የለም። ይኸው ነው። በቤተ ክርስቲያን ትልቁ ነገር ራስን መስጠት ነው ብለናል። መነሻው ከዚያ ነውና ስንጓዝ ስንቶቻችን ነን ኪዳን አድርሰን ቅዳሴ አስቀድሰን ዩኒፎርም ለብሰን ምንዘምር? ብዙዎቻችሁ ጥሩ እንደሆነ አውቃለሁ። እንደ ተረኛ ቀዳሽ ትመስላላችሁ። ለማለት ቦታ ላይ ሰንበት ትምህርት ቤት እንዴት እንዳታሰበው እየሰራን ነው ወይ? ገና ነን። ገና እዚህ አዲስ አበባ ያሉት አብያተ ክርስቲያናት ላይ ገዳማትና አድባራት ላይ ያሉት ሰንበት ትምህርት ቤት ገጠር ላይ ሌላ ሰንበት ትምህርት ቤት ሊሆኑ ይገባቸዋል።
ስለዚህ ሌሎችን የመሆን ሌሎችን የማፍራት ሌሎቹን የመደገፍ ገጠሩ ላይ ሰንበት ተማሪዎች ሲዘምሩ ልብስ አላቸው። እዚህ ነው ትምህርት ቤቱ ስንት ልብስ ነው ያላቸው? ስንት ልብስ ነው ያላቸው? አያቸው እዚህ ያሉት ተሰርተው ቁጭ ብለዋል፣ ግን ሲዘምሩ ልብስ አይፈርም። ልብስ ሲሰጣቸው ደግሞ ምን ያክል እንደሚያገለግሉ አስቡ። ከኛ በተቃራኒ እንደቆሙት ፈጥነናል ወይ? ገና ነው። ገና የኤሊ ጉዞ ነን ያለ እና እንደው ትንሽ ላስታውሳችሁ። ስለዚህ ሌላ ቦታ ላይ የመስራት እዚህ ብቻ ሳይሆን ሌላ ቦታ ላይ የመስራት የራሳችን የስብከተ ወንጌልን በሉት የዝማሬን በሉት የመንፈሳዊ አገልግሎትን በሉት ዘመቻ ያስፈልጋል። እዚህ ያለው አገልግሎት እታይ ድረስ ይውረድ ብለን መስራት ይጠበቅብናል። መሪነትም ሆነ አገልጋይነት በቃ ያልደረሰበት ቦታ እንዲደርስ ነው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ኦ ጢሞቴዎስ ዕቀብ ማዕጠንተከ፣ አቤት ኃይለኛ ትእዛዝ ነው። ዕቀብ ማዕጠንተከ ተካሶሙ ለርኩሳን፣ ክፉ የሆኑች መጥፎቹን እየተውቃቸው እያለፍካቸው የተሰጠህን አደራ ጠብቅ። ከባድ ነው። ብዙ አደራ አለብን፣ ብዙ ኃላፊነት አለብን፣ ብዙ ዕዳ ነው የተሸከምነው። ገና ብዙ ነገር ይጠበቅብናል እና እኛ ማንንም አናስለቅስም፣ ለማንም ግን ማልቀስ የለብንም። አደራ ይበላችሁ። ክርስትና ለሁሉም ደስታ ትሰራለች። ሌሎች ግን ክርስትናን ለማሳዘንና ለማስከፋት ይወጣሉ። አይከፋንም። ምክንያቱም የቀድሞ አባቶቻችን መንገድ ነውና ተከትለን እየሄድን ያለ ነው። ሀዲዱ የማይሰበር የማይዛባ ነው። እኛ ደግሞ በሀዲዱ ላይ የምንጓዝ የእግዚአብሔር ልጆች ነው። ይህንን አጠንክረን እንራመዳለን። ለእነዚያ ግን ታች መከራ ለሚበዛባቸው ግን ብርታት፣ ጉልበት፣ ተስፋ መሆን ይጠበቅብናል። ራስን መስጠት፣ መታዘዝ፣ ለአገልግሎት መትጋት፣ ሌላውን ማሰብ፣ ላስቀመጥነው ዓላማ ወደኋላ አለማለት፣ እነዚህን ይዘን መጓዝ ይጠበቅብናል። መሪነት፣ አመራርና አገልግሎት አብረው ናቸውና በአመራራችሁ በአገልግሎታችሁ እግዚአብሔር ከእናንተ ጋር